እንዴት ነሽ? ተመልሼ መጥቻለሁ። እንግዳ ይዤ መጥቻለሁ። የምን እንግዳ? ሊገሉክ ነው። ትላንት ይሄን ዕቃ ለእኔ ሲሰጡኝ የነበረው ጨሌ በእጃቸው እንኳን አላለኩት። እኔ ትላንት እንዳስቀመጥኩት ቁጭ አድርገውት ነው የተዉት። ስለ እናትሽ ያለውን እውነት ንገሪኝ። ምንድነው? እነግርካለሁ። በቃ በእርግጥ እናቴ መታ ነበር። ማለት አክስቴ እዚህ መታ ነበር። እዚህ መታ ነሽ። በ20 ዓመት ውስጥ ነው። በፊት እዚህ እያለች ደግሞ ያው ይሄ ቡና ምናምን ታፈላለች፣ ሰው ትሰበስባለች፣ የተለያየ ነገር ታረጋለች፣ የሆነ ባዕድ አምልኮ አላት። ይሄንን ነገር አውቃለሁ። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግሎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁም ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። እንግዲህ በስር በምታስቀምጡት በቴሌግራም፣ በዋትሳፕ፣ በቫይበር እኔንም ቀጥታ ኮንታክት ማድረግ ትችላላችሁ። መደወልም ቢዚ ካልሆንኩኝ ስልክ አንስቼ ከእናንተ ጋር ኮንታክት ለማድረግ ዝግጁ ነኝና ደውላችሁ እኔም የቻልኩትን ያህል አማክራችኋለሁ። ምክንያቱም ብዙ ሰዎች ተበላን ሪል ስቴቱ ምንም እየሄድ አይደለም የሚል ቅሬታ እያቀረባችሁ ስለሆነ እኛ አጣርተን ለእናንተ ይበጃል ይዘን የመጣ ነው። በምታዩት ስልክ ቁጥር እኔን ኮንታክት ማድረግ ትችላላችሁ። መልካም ጊዜ። ያ ተለያይቶ ነው እዚህ የመጣችሁ። እናቴ ከሱ ጋር ተለያየች። ከዛ ወደ አዲስ አበባ ነው የመጣችሁ። ከዛ እኔን ነው እዚህ የወለደችኝ እና ከነሱ ጋርም ተቀራርጠዋል እና እንጀራ አባቴና እህቴ ናቸው አብረው ያለችው ከጎኑ። በቃ አንተ አገኛለሁ ያልከውን ነገር እስከ ጥግ ድረስ ሂድ። እኔ ግን አንተም ሆነ እሷን ቤት ከዚህ በኋላ እዚህ ቤት እንድትመጡ አልፈቅድም። ይሄ የኛ ቤት ነው። ይኸውልሽ ነገርኩሽ። ይሄ የኛ ቤት ነው። አንቺ አትቀየሪ። እቀየራለሁ። እሱም ምንድነው ተሙ ማለት ለኔም ዘመዴ ነው። እሱን ወጥመድ ውስጥ ሊከቱት ነው የሚፈልጉት። አሁንም እሱ ምንድነው የሆነ በዘር የመጣ አምልኮ ነገር አለና መስዋዕት እንዲያደርግ እሱን ነው እየፈለጉት ያሉትና የኔ አባት ታሟል፣ አልጋ ላይ ነው ያለው። ባለቤቱ ናት። ስትመጣ ልጠይቀው መጣች፣ አትጠይቄ አትባልም መጣች። ይህንን ነገር ባደራ መልክ ከሱ ጋር አውርታ አስቀምጣ ሄደች። ስለ ሁለቱ ደግሞ ያወሩትን ነገር እኔ የማውቀው ነገር የለም። ለዚህ ነገር ተጠያቂ ነች። ታሟል። ራስህ እኮ በረንጎክ ተፈልገህ የመጣው የኔን አባት አንተ ነህ። እሱ መጥቶ ና እንደዚህ ነው እንደዛ ነው አላለም። በተቀመጠበት መቀመጥ ይችል ነበር። ይሄም ነገር ቢሆን ይኸውልህ አንድ ነገር ልንገርህ። ከተሙ ጋር ይሄናል ማለት ያክስቴ ልጅ ሆነ እንጂ ይሄናል ክሎዝ አይደለንም። ምክንያቱም ተራርቀን ያደግነው እኔም ከአባቴ እናት ጋር ነው ያደግኩትና እሱም ስራም ይበዛበታል። ይሄናል ክሎዝ አይደለንም። እድሜ ለአባቴ ነው ከዚህ ሁሉ ነገር ያተረፈኝ። ምክንያቱም እናቴ ብዙ ነገር ልታደርገን ነበር፣ ሀሳቧ ልታጠፋን ነበር። ግን አባቴ ያን ሁሉ ነገር እየተከላከለ እኔም ከዚህ እምነቴ ከማምኑ እምነቴ ሳልጓደል እዚህ ድረስ ያደረሰኝ አባቴ ነው። አሁንም ቢሆን እውነቱን ካልነገርሽኝ ፋዘር ለምንድነው እውነቱን ማይነግሩኝ? ለምንድነው እውነቱን ማይነግሩኝ? እርሶ ለምንድነው እውነቱን ማይናገሩት? በዚህ እድሜው እንዴት ይደብቁኛል? አዲስ ነገር የለም። ምንም ነግረህ ነገር የለም። ደግሞ አዲሱ ነው መጣ እንዴ? ደግሞ ይኸውልህ ሞቅ ፈልጋለሁ። ይኸውልህ እናቴ ማለት አውሬ ናት። የቀን እባብ ናት። በጣም ክፉ ሰው ናት። ልንገርህ፣ ይሄንን ዕቃ ያስቀመጠችው እሷ ናት። እኛ የምናውቀው ነገር የለም። ምንድን ነው የደበቁት? ለምን ደግሞ አይናገሩት? ቆይ በእናትህ አባቴ ይሞትብኛል። በእናትህ እውነቱን ንገሪኛ። ስለ እናትሽ ያለውን እውነት ንገሪኝ። ምንድን ነው? እነግርካለሁ። በቃ ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ የተፈጠረውን እያንዳንዱ ነገር እያያችሁ ነው። ባለፈው ክፍል ላይ ደግሞ ከተሙ ጋር ምን አይነት ነገሮች እንደነበሩ ተሙ ሰንዳፋ ድረስ ሄዶ ብዙ ጉዳዮችን እንደያዘና በተለይ ከዚህ በፊት በሰማው ጉዳዩ ደግሞ እናቱ ላይ በደረሰው ነገር አጎቱ ጋር ሄዶ ምን አይነት ነገሮች እንደተፈጠረ ታውቃላችሁ።
አሁንም ድረስ እኛን እያሰጋን እያስፈራን ያለው ተሙ በሰባተኛው ቀን እንግዲህ የክርስትና እምነት ተከታዮች ከሆናችሁ ግዝረት በሚፈጸምበት ቀን ላይ ለባዕድ አምልኮ ወይም ደግሞ ለሌላ ዓላማ ደሙ እንዲፈስና በዛ ነገር ሄዶ ለቃል ኪዳን እንዲሰጥ እንደተደረገ ከአጎትየው ከእናቱ ከተለያየ ነገሮች እየሰማን ያለ ነው። ይህንን ጉዳይ ደግሞ እልባት ለመስጠት ወደ ሰንዳፋ ሄዶ አንዳንድ ነገሮችን እያጣራ እንደሆነ ለእናንተ ብዙ ነገሮችን እንዳደረሰላችሁ እናውቃለን። እና ከዚህ ጋር በተያያዘ ደግሞ የተሙ የአክስት ልጅ የሆነች ሌላ ሴት ፈልገን አግኝተናል። ይህቺ ሴት ብዙ መረጃ እንዳላትና ተሙን አሳልፈው ሊሰጡት ብዙ ነገሮችን ሊያደርጉት ብዙ ተሙን የሚጎዱ ነገሮችን እንዳቀዱ ነግራቸዋለሁ። ያንን መረጃ ግን ለእናንተ አሳልፈ የሚሰጠው ክፍያ ስትፈጽሙልኝ ነው ብላ ከኔ ጋር አንዳንድ ቆይታዎችን አድርገን ነበረ በስልክና በክፍያው ተስማምተን እንግዲህ የተሙ ያክስት ልጅ ሆና የሁሉ ጉዳት ደርሶበት የሁሉ ስቃይ ደርሶበት ለምን በክፍያ እንደተስማማች እንዲሁም ደግሞ የሁሉ ነገር ማድረጉ ለምን አስፈላጊ እንደሆነ ለማውራት ሙከራ አድርጌ ነበር። ነገር ግን ያለችበት ሁኔታ ከፍተኛ ገንዘብ ስለሚያስፈልጋትና ትልቁ መረጃ አሳልፈ የሚሰጠው ክፍያ የምትፈጽሙልኝ ከሆነ ብቻ ነው ብላ ከኔ ጋር ተስማምተናል። ስለዚህ አሁን እሷን ላገኛት እየሄድኩ ነው። ሮዛ ትባላለች። የተሙ የአክስት ልጅ ነች። ያው ቤተሰብ እንደመሆኗ መጠን እንግዲህ ብዙ ጉዳዮችን እነተሙ ቤተሰብ ውስጥ ያለውትን የተለያዩ ነገሮችን ታውቃለች ብዬ አስባለሁ። ስለዚህ እሷ ጋር ያለው ሚስጥር ምንድን ነው? በዚህ ልክ ክፍያ ፈጽሙልኝ እና እያንዳንዱ ነገር እናገራለሁ ያስባላት፣ እንዲሁም ደግሞ ተሙን ሊሰዉት ነው ተሙን ሊጎዱት ነው የሚያስብልበት ሁኔታ ያደረሳት ምንድን ነው? ይህንን ነገር አሁን እሷን አግኝቼ ማጣራ ይሆናል። ተሙ በቻለው አቅም እዛ ያለው ነገር እያጣራ ነው። በስልክ እየተቀያየርን እየተደዋወልን ብዙ ነገሮች ላይ እየተማከረን ያለ ነው። ስለዚህ ቀጥታ እሷን ሄጄ አግኝቻት ብዙ ነገሮችን ለማውራት ሙከራ አድርጌ እንደ አስፈላጊነቱ ተሙ ጋር ሄጄ የማግዘው ነገር ካለ እሱን ለማድረግ እሞክራለሁ ማለት ነው። እስከዛው ድረስ ወደ ቤተሰቦቻችን አብራችሁን ቆዩ። ይኸውልሽ ሮዛ እንግዲህ ብዙ ነገሮች ላይ ተስማምተናል። ብዙ መናገር ያለብሽ ነገሮች እንዳሉ አንቺ ያቀረብሽልኝን እያንዳንዱ ነገር እንደተስማማው እና እያንዳንዱ መረጃዎች እንድትሰጭኝ ከዛ በተጨማሪ ደግሞ እንደ አስፈላጊነቱ ከዚህ ሻል ያሉ ነገሮችን ለማድረግ ሙከራ እናደርጋለን። ስለዚህ ሁሉንም ነገር ግልጽ አድርገሽ እንድትነግሪኝ ነው የምፈልገው። አሁን ምንም የምትደብቂ ነገር እንዲኖር አልፈልግም። የነገርኩህ እኮ ነው። መጀመሪያ ብሬን አስገቡ። ብሬን ካስገባልኝ በኋላ ሁሉን ነገር እነግርሃለሁ። ገንዘቡን ላስገባልሽ የምችለው መጀመሪያ የምትሰጪ ማስረጃ ምንድን ነው? በመጀመሪያ በዚህ ልክ ገንዘቡ ማለት የለብሽም እኮ አንቺ ከተሙ ጋር ቅርበት አለሽ አይደል? የቅርብ ሰው ነሽ። በምን ላምን እችላለሁ? ብሬን አስገባና ከዛ በኋላ የፈለግከውን አይነት መረጃ ልነግርህ እችላለሁ። የምትናገሪው መረጃ እዚህ ግባ የማይባል ወይ ደግሞ ውሃ ማያነሳ መረጃ ከሆነ ክፍያ መፈጸሙ ብቻ ምን ያደርግልኛል? እኔ እንደዛ ቢሆን ኖሮ ይህን ሁሉ ብር አልጠይቅም ነበር። ስለዚህ ብሩን አስገባና የምትፈልገውን መረጃ እንዳለ እሰጣለሁ። እርግጠኛ ነሽ? አዎ። ይኸውልሽ የምትሰጪ መረጃ የማይሆን ከሆነ ግን እዚሁ ነው መልሽ የገንዘቡ መቀበልሽ። እሱን አያሳስብክ። አሁን ብሩን ላክልኝና እያንዳንዱን መረጃ እሰጣለሁ። አሁን ልከፍልሽ የምችለው ሙሉ ክፍያ አይደለም፣ ቅድመ ክፍያውን ነው። የጠራሽውን ገንዘብ ቀላል ስላልሆነ ቅድመ ክፍያውን እሰጥሻለሁ። ከዛ እንደ መረጃሽ እያንዳንዱ ነገር ተነስቼ ዋናውን ክፍያ ፈጽምልሻለሁ። ያስማማናል? ይሄ ያ ማያስማማን ከሆነ መረጃውን መተው ትችላለሽ። እኛም በእኛ መንገድ እናጣራለን። እኔም ግማሹን መረጃ ነው የምሰጥክ። ሙሉን ክፍያ ምፈልግ እንደ መረጃሽ ነው የሚወሰነው ክፍያው። ስለዚህ ቅድመ ክፍያውን እፈጽማለሁ። ከዛ በኋላ ደግሞ እንደምትሰጪ መረጃ ተንተርሼ ሙሉ ክፍያውን ፈጽምልሻለሁ። በምትሰጪው ማስረጃ እርግጠኛ ከሆንሽ እኮ ችግር የለውም ብለሽ መቀበል ትችላለሽ አይደለ? እሺ፣ ስንት ብር ነው የምከፍለኝ? ቅድመ ክፍያውን ፈጽምልሻለሁ። ችግር የለውም። የተወሰነ ገንዘብ አስገባልሻለሁ እኮ። በተወሰነው ልክ ነው መረጃዎችን የምሰጥክ እንጂ ሙሉ መረጃ ላልነግርህ እችላለሁ። ከካሜራ ጀርባ ያለች ሰዎች ስልክ አቀብሉኛል። እሺ ጻፍ አካውንትሽ ነው። ቅድመ ክፍያ ማስገባልሽ ይሄን ያለው ያስማማሻል? እሺ ምን እንደምትፈልገው? እሺ እንካ ይኸውልሽ እያንዳንዱን መረጃ ስለተሙ አለኝ የምትሆን ወሳኝ መረጃ ነው ያልሽውን እያንዳንዱን ነገር ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ምንድነው የተፈጠረው? ምንድነው እኔ ጋር ወሳኝ ማስረጃ አለ ያልሽው? አንቺ ለተሙ በቅርበት ያለሽ የቅርብ ዘመዱ እንደሆንሽ አውቃለሁ። ይሄ ሁሉ ነገር ተፈጥሮ ሲጀመር በክፍያ አልነበረም ነገሮችን ማድረግ የነበረብሽ። ነገር ግን ምን ያህል ገንዘብ እንደምትወጂና ምን ያህል በዚህ ልክ በጥቅም ልትታለይ እንደቻልሽ አላወኩም። ነገር ግን በገንዘብም ቢሆን ማስረጃው እኛን እስከጠቀመን ድረስ ችግር የለውም ክፍያው። ግን ያለውን እያንዳንዱ ማስረጃ እንድትነግሪኝ እፈልጋለሁ። እሺ ከየትኛው ልጀምርልህ? አንቺ ወሳኝ ነው ከምትይው ብቻ አንድ ነገር እንዲቀር አልፈልግም። ግልጽ አድርገሽ ከስር መሰረቱ ለእኔ የትኛውም ቃል ተራ አንቺ የምታያቸው ተራ ማስረጃዎች እንኳን ለእኔ ስለሚጠቅሙኝ ግልጽ አድርገሽ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ይኸውልህ ምን እንደዋላችሁ እኔ ምንም የማውቀው ነገር የለም። ገብቶሃል አይደለ? ግን የማውቀው ነገር ቢኖር ሁለቱ
በቃ ሁሉም ነገር ያውቃሉ። የእንጀራ አባቴም እህቴም ሙሉ መረጃ ያውቃሉ። እኔ ደግሞ ይሄን ያህል ከእነሱ ጋር እንደዚህ ክሎዝ አይደለሁም፣ አይመቹኝም ሲጀመር። ምክንያቱም እኔ እነሱ የሚያደርጉት ነገር ጥሩ አይደለም። እኔ ከአባቴ ጋር ነበር ስኖር የነበረው እና በቅርቡ ነው ደግሞ አባቴን በህይወት ያጣሁት። እናቴ ጋርም ይሄን ያህል ቅርብ የለንም። አልወዳትም፣ አትወደኝም እሷ። ምክንያቱም የምታደርገው ነገር እንዳለ በጣም የሚያስጠላ ነገር ነው እና በሱ ምክንያት ምንም አንግባባም እና እኔ ከእነሱ ተነጥዬ ነው እየኖርኩ ያለሁት እና እኔ እነሱ ምናቸውም አልፈልገው እና ይሄ እንጀራ አባቴ ተብዬው ሙሉ መረጃ ነው የሚያውቀው። እያንዳንዷን መረጃ እሱ ጋር ነው ያለው። ማለት አሁን እየተናገርሽ ያለሽ ወይም ደግሞ እንጀራ አባቴ እያልሽ ያለሽው እንግዲህ ውድ ተመልካቾቻችን ያው ወንድሜ ተሙ የት እንዳለ ታውቃላችሁ። እያንዳንዱ ነገር ለጣራ ሰንዳፋ ሄዶ ነበር እና ሰንዳፋ ያሉትን ግለሰብ ነው እንጀራ አባቴ እያለች እየጠቀሰች ያለችው። ከተሙ ጋር አንዳንድ ቆይታዎች ነበሩን እና አንደኛ እስቲ ንገሪኝ፣ የእንጀራ አባቴ እያልሽ ነበር ተጠቅሽ የነበረው። የእንጀራ አባት ማለት ደግሞ ያው ከአንቺ ጋር የሚገናኝ ቀጥታ ከእናትሽ ጋር የነበረ ግንኙነት አለ ምናምን እና የሁሉ ነገር እንዴት ሊሆን ቻለ? እንጀራ አባትሽ ላይ በዚህ ልክ የሁሉ ነገር የሁላ መረጃ እንዴት ልታውቂ ቻልሽ? ያው እናቴ እዛ ሰንዳፋ ነበር የምትኖረው። ይሄን እንዳልኩ እንጀራ አባቴን አግብታ ነበር ከታላቅ እህቴ ጋር ስትኖር የነበረው እና እዛ እየኖሩ ነበረ። ከዛ ወደ አዲስ አበባ መጣች። አዲስ አበባ መጣ እኔን ወለደችኝ ከሌላ ሰው ማለት ነው። ስለዚህ እናትሽ መጀመሪያ ሰንዳፋ ነበረ የምትኖረው። ከዛ በኋላ አሁን በእናት የምትገናኙ ሌላ ታላቅ እህት አለችሽ ማለት ነው እዛ ያለች። እዚህ ከመጣሽ በኋላ ነው አንቺ የተወለድሽው? አዎ እዚህ ከመጣ በኋላ ነበር የተወለድኩት። ታዲያ አንቺ ሰንዳፋ ካልኖርሽ እንዴት እንደዚህ አይነት ነገሮችን ልታውቂ ቻልሽ? ያው በአንዳንድ ነገር አውቃለሁ እና እዚህ ተወለድኩኝ። በጣም ጥሩ አባት ነበረኝ። አሁን በህይወት የለም፣ በቅርቡ ነው የሞተው እና እናቴ ደግሞ ከእሷ ጋር ይናል ቅርርብ የለንም። ምክንያቱም እሷ በጣም ብዙ ነገር ነው የምታደርገው፣ ብዙ መጥፎ ነገሮችን ነው የምትሰራው። እዛም ያለው ሰንዳፋ ያለው እንጀራ አባቴና ታላቅ እህቴም ብዙ ነገር ነው የሚያውቁት፣ ብዙ ነገር ነው የሚሰሩት እና እኔ ከነሱ ጋር ይናል እንደዚህ ቅርብ አልተቀራረብንም። በቃ መቀራረብም አልፈለግም ከነሱ ጋር። ይኸውልሽ አሁን እየነገርሽኝ ያለሽው ነገር ሮዛ በቂ ምክንያት እየሆነልኝ ደግሞ በዛ ልክ ክፍያ የሚያስጠይቅ ትልቅ ማስረጃ የምትይው አይነት ነገር አይደለም። ከማስረጃው በፊት መናገር ያለብሽ ሌላ አንቺ ምናልባት ተራ ነው ብለሽ የምታሰቢያቸው ለእኔ የሚጠቅሙኝም ነገር ካለ ንገሪኝ። በተለይ ሰንዳፋ የእንጀራ አባትሽ እንዳለ ምናልባት ከእናትሽ ጋር የተለያዩበትን ምክንያት ለእኛ እንደ ግብዓት ስለሚጠቅመን ይህንን ነገር የምታውቂ ከሆነ ተለያይቷም ከሆነ ንገሪኝ፣ ወይ ደግሞ በሌላ አይነት ምክንያት አንቺ ከሌላ አባት እንደተወለድሽም ሌላ የምታውቂያቸው ምክንያቶች ካሉ ብቻ ንገሪኝ ስለዚህም ጉዳይ። ያ ተለያይቶ ነው እዚህ የመጣችሁ እናቴ ከሱ ጋር ተለያየች። ከዛ ወደ አዲስ አበባ ነው የመጣችሁ። ከዛ እኔን ነው እዚህ የወለደችኝ እና ከነሱ ጋርም ተቀራርጠዋል እና እንጀራ አባቴና እህቴ ናቸው አብረው ያለችው ከጎኑ እና ያው ኬዙ በጣም ትልቅ ኬዝ ነው። እንዴት ነው ይከብዳል። ብቻ እንዴት ብዬ እንደማወራክ። እሺ እንግዲህ በእናት የምትገናኙት እህትሽም እዛው ከእንጀራ አባትሽ ጋር ነው የምትኖረው እና እንደው እዚህ የምትመጣበት አጋጣሚ አልነበረም ወይ ደግሞ አንቺ ሰንዳፋ ሄደሽ የምትኖሪባቸው አጋጣሚዎች አልነበሩም? በዛ ምክንያት የምታውቂያቸው አንዳንድ ሚስጥሮች የሉም ነበር? በተለይ ትልቅ ሚስጥር ነው ያለኝ ትልቅ ጉዳይ ነው ያለው ልትይ የቻልሽው ብዙ ስለ ታላቅ እህትሽና ስለ እንጀራ አባትሽ የምታውቂያቸው ነገሮች ስላሉ ነው። በዚህ ልክ የምታውቂያቸው ነገሮች ካሉ እናትሽ አንቺን የጠበቀችበት ሁኔታ የለም ወይ ደግሞ አባትሽ ከዛ ነገር እንድትገላ ያደረገበት ምክንያት የለም ነበር? ይኸውልህ እኔ አብዛኛውን ጊዜ ከአባቴ ቤተሰቦች ጋር ነበረ ያደግኩት፣ ከአያቴ ጋር ምናምን ያደግኩት እና ይሄናል አይቻትም አላውቅም። እንዴት ነው እሷ ባዕድ አምልኮ ታመልክ ነበረ ያንቺ እናት? ያ እሺ። እና እሱን በምታመልክ ሰዓት ያው አብረዋት የነበሩት እንጀራ አባቴና ታላቅ እህቴ ናቸው እና እኔ ደግሞ ብዙም እንዳልኩ ቅድም እንደነገርኩ አልቀርባቸውም። እናቴንም አልፈልጋትም፣ አልወዳትም እና ትልቅ ወጥመድ ነው እየሰሩ ያሉት። እሱም ምንድነው ተሙ ማለት ለኔም ዘመዴ ነው። እሱን ወጥመድ ውስጥ ሊከቱት ነው የሚፈልጉት። አሁንም እሱ ምንድነው የሆነ በዘር የመጣ አምልኮ ነገር አለና መስዋዕት እንዲያደርግ እሱን ነው እየፈለጉት ያሉት እና ወጥመድ ውስጥ ሊከቱት እያሰቡት ነው እሱን እና እኔ ደግሞ እናቴን ብዙ ጊዜ ላፈላልጋት ሞክሬያለሁ፣ የለችም እና ፈልጊያታለሁ። ምክንያቱም እኔ ላይ ሌላ ችግር እንዳይመጣብኝ
ሌላ ወጥመድ ውስጥ እንዳልገባ እሷን ለማናገር በጣም ፈልጊያታለሁ፣ ግን አጣኋት፣ አግኝቻት አላውቅም። እናትሽን በዚህ ልክ የፈለግሽበት ማለት አሁን ቀጥታ ከአንቺ ማረዳድ እንትን እንዳልኩት እኔም ደግሞ ውድ ተመልካቾቻችን አንዳንድ ነገሮችን ስናጣራ እንደነበረው እናትሽ በተለየ ሁኔታ ከዚህ የባዕድ አምልኮ ጋር ግንኙነት እንዳላት ብዙ ነገሮችን ታደርግ እንደነበረ ብዙም ብቻ እኛ ያገኘናቸው ማስረጃዎች አሉና እንደዛ ከሆነ አንቺ እሷን የፈለግሽበት ምክንያት ምንድን ነው? ከአንቺ ጋር የሚገናኝ ነገር ካለ ብለሽ ነው ወይስ ደግሞ ተሙ ላይ የሚያጠምዱት ወጥመድ ያሰቡት ነገር አለ? ስለዚህ ምንድን ነው የሚለውን ለገንዘብ ስትይ እንግዲህ ምንም እንደምታደርጊ ተሙ እንግዲህ ከአንቺ ጋር በጣም ቅርበት ያለው ያክስትሽ ልጅ ነው። ነገር ግን እሱ ላይ እንኳን መረጃ ለመስጠት እሱን ለማዳን እንኳን ከኛ ክፍያ እየጠየቅሽ ነው ያለሽው እና ከዚህ አንጻር አስበሽ ነው ወይስ ሌላ ምክንያት አለሽ? አንደኛ እንዳልኩ ከኔ ላይ እንዳይመጣ፣ ምክንያቱም እኔ አሁን ለራሴ ብቻ ያለሁት እኔ ራሴ ነኝ። ምክንያቱም ማንም ከጎኔ የለም። አባቴ ነበር፣ እሱም አባቴ ሞቷል። አያቴም ደግሞ ይህን ያህል አርጅታለች፣ አቅም የላትም። ምክንያቱም ራሴን መከላከል አለብኝ። እናቴ ደግሞ በጣም የምታሰጋ አይነት ሰው ናት፣ ለማንም ሰው እንትን ማትል ሰው ናት። እንደዛ ነው የፈለግኳት ራሴን ለማዳን፣ ተሙንም ደግሞ ለማዳን ነው በተቻለኝ አቅም። ምክንያቱም እሱም በጣም ወጥመድ ውስጥ ሊከቱት ነው። በቃ ግዴታ መስዋዕቱን እንዲያቀርብላችሁ ወጥመድ ውስጥ ሊከቱት ነው እና ለእሱም ነፍሱ ነው የተሯሯጥኩ ያለሁት። ግን እናቴን እስካሁን ላገኛት አልቻልኩም። እሺ ተሙን ለማዳን ከሆነ ሙከራ ያደረግሽው ማለት አሁን ላይ እንዴት ልትመጪ ቻልሽ? ብዙ እድሎች ነበሩሽ። በተለይ እኛ አሁን ማናውቃቸው ማስረጃዎች ነው እየወጡ ያሉት። ተሙም በማያውቀው መልኩ ነው አደጋ ላይ እየወደቅ ያለው እና ከዚህ በፊት ብዙ ነገሮችን ስታጣሪ ከነበረ በተለይ እናትሽን ካገኘሻት እንደቆየሽ እና ብዙ ፈልገሻት ስላለው ነገር ለማወቅ ሙከራ አድርገሽ ከሆነ ለምንድን ነው ታዲያ ቀድመሽ ወደ ተሙ ሄደሽ ያለውን ነገር ለመናገር ለማሳወቅ ያልሞከርሽው? እሱ አደጋ ላይ እንደወደቀ እየገባሽ ከሆነ ይኸውልህ አንድ ነገር ልንገርህ። ከተሙ ጋር ይሄናል ማለት የአክስቴ ልጅ ሆነ እንጂ ይሄናል ክሎዝ አይደለንም። ምክንያቱም ተራርቀን ያደግነው እኔም ከአባቴ እና ከአባቴ እናት ጋር ነው ያደግኩት እና እሱም ስራም ይበዛበታል። ይሄናል ክሎዝ አይደለንም። ምክንያቱም እኔ አባቴ በታመመ ጊዜ በጣም እኔ ነበርኩ ብዙ መስዋዕት ከፍዬለት ነበር፣ ግን ያው አልተረፈልኝም እንጂ ማንም ዞር ብሎ አላየኝም ነበር። ዘመዶቼም ይሄናል ቅርርብ ስላልነበረን ማንም ቼክ አላረገኝም ነበር እና አባቴን በሞት አጣሁት። ከዛ ዘመዶችንም ደግሞ ብዙዎቹን አላቃቸውም። ምክንያቱም እኔ አባቴ ጋር ነበር ስለ ነበረው እና ከሱ ጋር ከተሙ ጋር ይሄናል ቅርብርብ የለንም። የአክስቴ ልጅ ሆነ እንጂ ይሄናል ቅርብርብ የለንም እና ለዛ ነው እኔም ላድነው ፈልጌ ነበር፣ ግን ያው አልተቻለም። በዛ ልክ ደግሞ አሁንም እናንተን ብር ያልኳችሁ ምንም ብር የለኝም። አሁን ላይ ጨርሻለሁ፣ በቃ እንዳለ ለአባቴ ማሳከሚያ እንዳለ ጨርሻለሁ እና ለዛ ነው እናንተንም ብር ብዬ ጠየኳችሁ። ከዚህ በኋላ ዞር ብሎ የሚያየኝም ቤተሰብም የለኝም። እንዳልኩ እናቴም ባዕድ አምልኮ አምላኪ ነች፣ አትረባም እና ለዛ ነው እናንተንም ብር ብዬ ጠየኳችሁ እና ያው ትልቅ መረጃ ስለሆነ ተሙንም ስለሚያድነው ብዬ ነው ይህን ነገር ያደረግኩት። እንግዲህ እናትሽ ምን አይነት ህይወት ውስጥ እንዳለች እና ምን ያህል ሰዎችን እየጎዳች እንደሆነ እኛም ስናጣራ ነበረ። በተለይ ብዙ ነገሮችን ስንመረምር አብዛኛው ነገር ወደ እናትሽ እንደሚያደላ ተሙንም ብዙ ሰዎች ሲያስጠነቅቁት እንደነበር እናውቃለን። እና በዚህ ልክ ያለችበት ሁኔታ ከባድ ከነበረ እንዴት አንቺ በዚህ በባዕድ አምልኮ ህይወት ልትሄጂ አልቻልሽም? ከዛ በተጨማሪ አንቺ ላትጎጂ እንዴት ቻልሽ? ምክንያቱም አሁን ተሙን በዚህ ቃል ኪዳን በዚህ ህይወት ውስጥ እንዲያልፍ ብዙ ነገሮችን እየጣሩ ነው ያሉት እና አንቺ እንዴት ከዚህ ነገር ተነጥለሽ ልትወጪ ቻልሽ? እድሜ ለአባቴ ነው ከዚህ ሁሉ ነገር ያተረፈኝ። ምክንያቱም እናቴ ብዙ ነገር ልታደርገን ነበር፣ ሀሳቧ ልታጠፋን ነበር። ግን አባቴ ያን ሁሉ ነገር እየተከላከለ እኔም ከዚህ እምነቴ ከማምኑ እምነቴ ሳልጓደል እዚህ ድረስ ያደረሰኝ አባቴ ነው እንጂ እሷማ ልታጠፋ ሞክራ ነበር። ለዛም ነው የማልወዳት እና እኔ ደግሞ አሁን ተሙንም ቢያንስ ይህን ብር አግኝቼ እንደምንም ብዬ እንደ አባቴ ሆኜ ላድኖ ስለምችል ነው። ገብቷል አይደለም እንጂ አባቴ ኢቭን በእሷ ምክንያት ነው የሞተው። የአልጋ ቁራኛ ሆኖ ነው የሞተው። በጣም ታሞ ነው የሞተው። ያ ሁሉ የእሷ ጥፋት ነው እና እድሜ ለአባቴ ማለት አባትሽ በዚህ ልክ መስዋዕትነት ከከፈለልሽ እናትሽ ምን ያህል ኃይል እንዳላት በተለይ አሁን እያየን የተረዳ ነው። በዛ ነው ተሙ ምን ያህል እየተጨነቀ እንደሆነ፣ ምን ያህል ይሄ ነገር አሳሳቢ ሆኖ የተሙ ቤተሰብ ጋር እናቱ፣ አጎቱ ብዙ ሰዎችን እየነካ እንደሆነ እናውቃለን። እና በዚህ ልክ መስዋዕትነት ሲከፍልልሽ ምን አይነት መንገዶችን ነበር ያለፈው? ምናልባት እሱ ያለፈባቸውን መንገዶች አንቺ የምታውቂያቸው ከሆነ አሁን እኛም ለመሄድ ስለሚመቸን ያንን ንገሪኝ እስኪ። ያው አንደኛ ነገር ከእሷ ርቆ ነበር ያሳደገኝ። እሷ ፈልጋ ልታጠፋን ሞክራ ነበረ።
ኢቭን ብዙ ሰው እያስላከችብን ነበር። ግን እሱ በቃ ቤት እየቀየረ ቦታ እየቀየረ ነበር እኔን ስለኝ ሲያሳድገኝ የነበረው። ምክንያቱም እሷ ከኛ ጋር በቃ ያውቃት ነበር እሱ እና ከመጣሽ ደግሞ ያው ታጠፋን ነበረ። ገብቷል አይደለ? በጣም ፍቅር ነበረን። እንዴት ነው አባቴም ደግሞ ደህና ስራ ነበረው ጥሩ ላይ ነበር ምናምን ነገር እና እሱን ምናምን ስታይ በቃ በጣም ትቀና ነበር። ብቻ እኛም ማጥፋት ነው ፕላኗ ማለት ነው። እና እሱ ደግሞ ያው እየቀየረ ምን እያለ ነው እንደዛ ነበር ሲያሳድገኝ የነበረው። እና እኔ አሁንም ለእናንተ የምላችሁ እንዴት እንደምታደርጓት አላውቅም። በጣም ከባድ ናት። እውነት ነው። በጣም ኃይለኛ ናት። በጣም የምትፈራ ሰው ናት። እና እኔ ብቻ እንዴት እንደሚሆን እንደው ልጅ ነሽ። የትኛውም እናት ደግሞ ልጇን ወልዳ ሜዳ ላይ ትጥላለች ብዬ አላስብም። ያው አብዛኛውን ጊዜ በስራችን የገጠመን ነገር ቢኖርም በእርግጥ አሁን አንቺ የእናትሽን ባህሪ ከምትነግሪን አንጻር እኛም ደግሞ ስለ እናትሽ ስናጠና ከነበረው ነገር አንጻር በዚህ ልክ ነገሮች ይሆናሉ ብለን አንጠብቅም። ነገር ግን እንደው እንደ እናት አንቺን የማየት አንቺን የመፈለግ አንቺን የመደገፍ ምክንያቱም አባትሽ ከወደቀ በኋላ ወይ ደግሞ አባትሽ ታሞ ያልጋ ቁራኛ ከሆነ በኋላ በጣም እንደተቸገርሽ ስትናገሪ ነበር መጀመሪያም ወደዚህ ይዤሽ ሲመጣና ይሄ ሁሉ ነገር ከሆነ እንዴት ልትፈልግሽ አልመጣችም ወይ? ስለዚህ ነገር አታውቅም? ተደብቃችሁ ርቃችሁ ነበር የቆያችሁ? እሱ ሳይሆን እንዴት ነው እሷ ጋር ከሆንኩኝ እንደሷ ነው የምታረገኝ። ገብቷል አይደለ? በቃ እንድቀላቀላት ነው የምትፈልገው። እኔ ደግሞ ያን ነገር አልፈልገውም። ምክንያቱም እኔ በቤተክርስቲያን ያደግኩት አባቴ በስነ ስርዓት ነው ያሳደገኝ። እሷ ደግሞ በቃ እንደዛ እንደሆነ ነው የምትፈልገው እና ምንም የእናትነት እንትን ራሱ የላትም። ክፉ ናት በጣም። እንዴት ነው ልጇ ላይ እንደዚህ መጨከን የምትችል አይነት እናት አትባልም። ገብቷል አይደለም? እሷ ደግሞ ብታገኘኝ እኔን አተወኝም። ምክንያቱም እቃረናታለሁ በቃ ለምን ስለምላት ያን ነገር ስለማትፈልገው እኔም ማጥፋት ነው የምትፈልገው ብታገኘኝ ራሱ። እሺ ሮዛ፣ ስለዚህ አሁን እንግዲህ ክፍያ ከምትጠይቂው አንጻር ወይ ደግሞ ይሄን ያህል ይገባኛል ካልሽው ገንዘብ አንጻር የነገርሽኝ ነገር ብዙ ነው ብዬ አላስብም። ምናልባት እንግዲህ ከተሙ ጋር ስትገናኝ ሌላም ተጨማሪ ነገሮችን ስጠይቅሽ ወይ ደግሞ ሌሎችም ነገሮች ካሉ ግን የምትነግሪኝ ነገር ይኖራል። ከዛ ውጭ በደንብ እየሄድን ማውራት ስላለብን አሁን ቀጥታ የእንጀራ አባትሽ ወዳለበት ወደ ሰንዳፋ እንሄዳለን ማለት ነው። እኔም እዛማ አልሄድም። እኔ ይኸውልሽ ሮዛ፣ እኔ እዛ መነካካት አልፈልግም። ምንም መረጃ ከነገርኩህ ይበቃል። የሚያነካካሽ ምንም አይነት ነገር የለም። ምንም አይነት መረጃ አልነገርሽኝም እኮ እስካሁን። ለእኔ ግብአት የሚሆን የተለየ ነገር አልነገርሽኝም። አክስትሽ ሄድ እንዳለች አላውቅም። ከዛ በተጨማሪ ተሙ ከዛ ነገር የሚወጣበትን ምክንያት አላውቅም። ከመሬት ተነስተሽ ነው ክፍያ ፈጽሙልኛል። ስለዚህ ሙሉ ክፍያ እንዲፈጸምልሽ እዛው ቦታ ላይ ሄደሽ መፋጠጥም ካለብሽ ሌላም ተጨማሪ ማስረጃዎች የምትነግሪኝ ከሆነ ግን አስበሽ ሰንዳፋ ሄደን ሙሉ ክፍያውን እንፈጽምልሻለን። አንቺ ግን አብረን የእንጀራ አባትሽ ጋር መሄድ መቻል አለብን። ይኸውልህ መነካካት ስለማልፈልግ እኮ ነው። ገብቷል አይደለ? ይሄ የነገርኩ መረጃ በጣም በቂ ነው፣ ከበቂም በላይ ነው። የቀረው ብሬን አስገባልኝ። ምን ስለነገርሽኝ ነው የቀረ ብር ማስገባልሽ? ከዚህ በላይ ምን ነገርሽኝ ሮዛ? ምንም እኮ የረባ ነገር አልተናገርሽም እስካሁን። አክስቲ ስላለችበት ህይወት አባትሽ ምን ያህል መስዋዕትነት ስለከፈለልሽ ምናምን እኮ ነው የነገርሽኝ እንጂ ሌላ የረባ ነው ወይ ደግሞ አክስትሽን ለማግኘት የሚመች ፍንጭ እንኳን አልነገርሽኝም። እነዚህን ሁሉ ነገሮች ለማስተካከልና እዛ ቦታ ላይ ስትሄጂ ምናልባት አንቺን ሲያዩ የሚያወጡት መረጃ ካለ አንቺም ደግሞ እነሱ ፊት የምታፋጫቸው ነገር ካለ ለእኛም እንዲያመቸን ወደ ሰንዳፋ እንሂድ። ከዛ ደግሞ ሙሉ ክፍያውን እየሄድን ልክፈልሽ። አሁን ክፈለኝ። ማያስማማን ከሆነ ግን የወሰድሽውን ብር መውሰድ ትችላለሽ፣ መሄድ ትችላለሽ። ሙሉ ክፍያውን ከፈጸምሽ ደግሞ ሙሉ ክፍያ የምፈጽምልሽ ሰንዳፋ አብረን ስንሄድ ነው። እሺ እኮ ግን አስገባልኛ። አብረን እየሄድን መንገድ ከጀመርን በኋላ ሙሉ ክፍያውን ፈጽምልሻለሁ። ያስማማሻል ወይ? እሺ በጣም ጥሩ። ከካሜራ ጀርባ ያለ ሰዎች መኪናውን አዘጋጁልን። አሁኑኑ ተሙ ጋር ሄደን ያለውን ነገር እናጣራለን። አዘጋጅልን ሞገስ፣ አዘጋጁት። እሺ ያንዳንዱ ነገር እሺ። እንዴት ተነሽ እኮ ግን ብሩን አስገባልኝ። ይኸውልሽ እየሄድን መንገድ እየጀመረን አስገባልሻለሁ አልኩት። እንግዲህ ውድ ቤተሰቦቻችን ያው ከሮዛ ጋር መንገድ ጀምረናል። አብዛኛውን ነገር እያንዳንዱን ክፍያ እንዳንፈጽምልሽ ቃል ገብቼ ነው። ስለዚህ ባልደረቦቼ እየላኩ ነው ያሉት። መጀመሪያ የምትሰጪ መረጃ ይወስነዋል ብዬሻለሁ። ስለዚህ ሮዛ እያንዳንዱ ነገር ተነጋግረናል። ያንቺ ገንዘብ አይደለም ዋና ነገሩ፣ የኛም ያስፈልገን ማስረጃ ነው። ውድ ቤተሰቦቻችን እንግዲህ ያው መንገድ እየጀመረን ያለ ነው። እነ ተሙ እዛ ነው ያለው። ከተሙ ጋር በስልክ ቆይታ አድርጌ ነበረ። ስለዚህ ብዙ ነገሮች ላይ እያወራን ነበረ ከካሜራም ጀርባ ከሮዛ ጋር። ክፍያውንም እንፈጽምላታለን። ከዛ ውጭ ግን አለ የምትለው ማስረጃ ምን እንደሆነና ምን አይነት ነገር እንደምትነግረን፣ ከዛ በተጨማሪ ከረጅም ጊዜ በኋላ ነው እንግዲህ ወደዛ ቦታ ላይ የምትሄደው ይመስለኛል። ሄደሽም አታውቂም አይደል? ወደዛ አካባቢ ሄጄ አላውቅም። እንደነገርኩህ እየፈራው ነው ሁላ
በጣም እየፈራው ነው። አጋጣሚ የለም ከእንጀራ አባትሽ ጋር የለም። እንግዲህ ውድ ተመልካቾቻችን ያው በስም ነው የእንጀራ አባቷ እንደሆነ እንትን የምትለው። ስለዚህ እዛ ቦታ ላይ ምንድን ነው የሚፈጠረው? እንግዲህ ተሙ ብዙ ነገሮችን ነግሮኛል። ከተሙ ጋር የሚያያዝ ነገር አለ። ተሙን ወጥመድ ውስጥ ሊከቱት ነው፣ ተሙን ሊጎዱት ነው፣ ብዙ ነገር ሊያደርጉት ነው ብላ ነው የነገረችን። የተደጋገመ ነገር ነው። ከዚህ በፊት የምንሰማቸው ነገሮች ናቸው። ነገር ግን ይሄን ትንሽ ከበድ የሚያደርገው እንደሰማችሁት እናንተ ውድ ተመልካቾቻችን በሰባተኛ ቀኑ ከተወለደ በሰባተኛ ቀኑ ነበረ እዛ ቦታ ላይ ተሄዶ ታቅፎ ነበረ። ለቃል ኪዳን ተሰጥቶ ነበረ። የግዝረት ደሙን እዛ ቦታ ላይ እንዲሆን አድርገው ነበር የሚባል ነገር የሰማነው እና በዚህ ልክ ነገሮቹ ሰብሰብ ማለታቸው ቀላል አይደለም። ስለዚህ ይሄንን ነገር አሁን ምን ይሆናል ማለት ነው። ቀጥታ ወደ ዘንደፋ እያመራን ነው። እዛ እንደሄድን ተሙንም እናገኘው ይሆናል። አብራችሁ ቆዩ። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁም ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። እንግዲህ በስር በምታስቀምጡት በቴሌግራም፣ በዋትሳፕ፣ በቫይበር እኔን ቀጥታ ኮንታክት ማድረግ ትችላላችሁ። መደወልም ቢዚ ካልሆንኩኝ ስልክ አንስቼ ከእናንተ ጋር ኮንታክት ለማድረግ ዝግጁ ነኝና ደውላችሁ እኔም የቻልኩትን ያህል አማክራችኋለሁ። ምክንያቱም ብዙ ሰዎች በላን ሪል ስቴቱ ምንም እየሄደ አይደለም የሚል ቅሬታ እያቀረባችሁ ስለሆነ እኛ አጣርተን ለእናንተ ይበጃል ይዘን የመጣ ነው። በምታዩት ቁጥር እኔን ኮንታክት ማድረግ ትችላላችሁ። መልካም ጊዜ። ውድ ቤተሰቦች እንግዲህ በመጨረሻም ወንድሜ ሳሚ ከአዲስ አበባ ሮዛን ይዞ መጥቷል። እንግዲህ በመጨረሻም ከአንድ ቀን እዚሁ ነው እንግዲህ ያደርነው። በስልክ ስንለዋወጥ ነበር፣ መኪና ውስጥ አግኝቻቸው ነበር። ሮዛ በመጨረሻም ተገናኝተናል። አንዴ ይመስለኛል በአካል ተገናኝተናል። ሮዛ ማለት የአክስቴ ልጅ ነች። አሁን የምፈልጋት አክስቴ ልጅ ነች እና አዲስ አበባ እንደምትኖር ስለማቅ አንዴ ሀዘን ላይ ተገናኝተናል። በአባትሽ ሞት አማካኝነት ለቅሶ ለመድረስ ከእናት ጋር መጥቼ ስለነበር አንዴ በአካል ተገናኝተናል። በመከራም ቢሆን አሁን ተስማምተሽ መረጃ ልትሰጪን ወደዚህ መተሻል። ሰንዳፋን ያለ ነው እና ቤተሰቦች በመጨረሻም ሰንዳፋ የመጣንበት ምክንያት የአክስቴን የቀድሞ ባለቤት ለማግኘት ነበር። ወንድሜ ሳሚ ያወራችሁትን ቪዲዮን ማሳይቶኛል፣ ያወራችሁትን ነግሮኛል። በመከራም ቢሆን በገንዘብ ቢሆን ተስማምተሻልና ይሄ ቤት ነው እንግዲህ የቀድሞ የአክስቴ ባለቤት የሚገኙበት እንዲሁም ደግሞ ታሪኳ የምትገኝበት ልጃቸው ትላንትና ያው አንድ ነገር ዕቃ ሰጥተውኝ መቀበል አልፈልግም ብዬ ወጥቼ ከዚህ ቤት ተጣልተን ነበር። ጭቃጭቀን የወጣ ነው። እንግዲህ አንቺ ስለዚህ ቤት የምታውቂው እንዲሁም ደግሞ ብዙ ሚስጥር እንደሚያውቁ ሆን ብለው እንደሆነ ወንድሜ ሳሚ ነግረሽዋል። ወደ ውስጥ እንገባለን። ወደዱም ጠሉም ዛሬ ይህንን እውነት ይነግሩናልና ወደ ውስጥ ገብተን እንጠራለን። ታሪኳ እንዴት ነሽ? ተመልሼ መጥቻለሁ። እንግዳ ይዤ መጥቻለሁ። የምን እንግዳ? ነግቢልኝ። ምን ከየት አመጣሃት? ለምን መጣሽ? ምን ልትሰሪ መጣሽ? እኛ ቤት ምን ልታረጊ? ታውቂኛለሽ? እኔ ኧረ እኔ አላቅሽም፣ በፍጹም አንቺን አላቅሽም። እርግጠኛ ነሽ አታውቂያትም? እኔ አላውቃትም፣ በፍጹም አላውቃትም። ለምንድን ነው የምትክጂው? ምንድን ነው የደበቅሽው? የደበቅሽው ነገር ስላለ ነው እየከዳሽ። እኔ የምደብቅህ ነገር የለም። ባለፈው የነገርኩህ አሁን የምነግርህ አንድ አይነት ነገር የማውቀው ነገር የለም። አንቺን በአካል አለወቅሽ እንጂ እንኳን እሷን አንተንም እሷንም አላውቃችሁም። የምርሽን ነው? ክደሽኝ ነው? እኔ አላውቅሽም። ታናሽ እህትሽ እኮ ነኝ። ምን እህት የለኝም። ከእሷ ጋር ነው ልሽ በአካል ተው። አንቺን አልወቅሽ እንጂ አዲስ አበባም ስለምትኖር እህት የለኝም። አባቴ ሞተ ጊዜ ለቅሶ ልደርስ ሄጄ ከእናቴ ጋር አስተዋውቃኛለች። ያክስቴ ልጅ ነች ብላ አስተዋውቃኝ። እንደዚህ አይነቱ ነው ቤተሰቤ ምናምን ምልክ። እሺ አንድ ነገር ልንገርሽ ታሪካ፣ ወደድሽም ጠላሽም የደበቃችሁት አንቺም አባትሽም የደበቃችሁት እውነት ካለ ታወጣላችሁ። የምናውቀው ነገር የለም። ከኔም ከአባቴ ላይ ከታማሚ አባቴ ላይ ውረድ።
መቼም ቢሆን ይህን ጉዳይ ሳልጨርስ እንደፈለክ እስከ ጥግ ድረስ ሂድ። ምንም ነገር ከኛ ላይ የምታገኘውም ነገር የለም። አንተ ማገኛለሁ ብለህ እኔ ሰንዳፋ ትናንት አደርኳ እዚህ ወሩ ሙሉ ተቀምጬ ቢሆን እውነት ይዤ እሄዳለሁ እንጂ አይኔ እያየ ወደ አዲስ አበባ ይሄን ነገር ጥዬ መቼም አልመለስም። ሞክር በቃ አንተ አገኛለሁ ያልከውን ነገር እስከ ጥግ ድረስ ሂድ። እኔ ግን አንተም ሆነ እሷን ቤት ከዚህ በኋላ እዚህ ቤት እንድትመጡ አልፈቅድም። ይሄ የኛ ቤት ነው። ይኸውልሽ ነገርኩሽ፣ ይሄ የኛ ቤት ነው። አንቺ አትቀየሪ። እቀየራለሁ። ምን ሆኜ እንዴት ትክጂኛለሽ? እህትሽ እኮ ነኝ። እኔ አላቅሽም። ምን እንት የለኝ። ይኸውልሽ አንድ ነገር ነው የሚልሽ። ይኸውልሽ ለሳሚ የነገርሽው እውነት አለ አዲስ አበባ እያላችሁ ስለኔ የሚያውቁት ነገር እንዳለ የደበቁት እንዳለ አሁን እሷ ፊት ለፊት እንድትነግሪኝ እፈልጋለሁ። እሷ የምታውቀው ነገር አቀነባብራ የራሷን ነገር ይዛ ከመጣች አዳምጣት። እኔ ግን የማዳመጥ እንትን ንገሪኝ እባክሽ ጀምሪ። በአካል እሷ ፊት መናገር ስላለብሽ እኔም መስማት ስለምፈልግ ያለውን ነገር ንገሪኝ፣ አስረጅኝ እባክሽ። እሷ ፊት ማውራት ስላለብሽ ይኸውልህ እቺ ሴትዮና እሷ ያ ሰውዬ አባቷ ወጥመድ እየሰሩብህ ነው። ይኸውልሽ ወጥመድ ሳይሆን እንዴት እንደሆነና ምን እንደሆነ እንድታስረጅ ይፈልጋል። እኔም በአካል የፈለኩሽ ለዛ ነው። በቃ ሊገሉክ ነው። በቃ እዚህ ይሄ የሚጠነቁሉት እንትን ላይ ሊያስገቡህ ነው። እውነቷ ነው የምትናገረው። ምንድን ነው የደበቅሽ? ነገር የለም። ለምን ደብቅሃለሁ? እህትሽ ነች፣ የስጋ እህትሽ ነች። ነገር ያሳይካል። ያለው ይሄ ነው፣ እናትህ ያስቀመጠችልክ ይሄ ነው ብሎ አባቴ አሳይቶካል፣ አስረድቷል። እኔ ግን ለአንተ ወጥመድ የምልህ አንተ ምን ለምን ይኸውልሽ አንድና እንደምፈልገው እውነቱን ነው። ከአዲስ አበባ ድረስ የመጣሁበትን እውነትን ፍለጋ ከመጣ እውነቱን ሰምተህ ሄደክ የለ እንዴ? ዛሬ ሌላ በሌላ መንገድ መቼም ቢሆን እውነቱን አልነገረሽኝ። አብሶ አንቺ የምታውቂው ነገር እንዳለ እርግጠኛ ነኝ። ነገር የለም። ይኸውልሽ እኔ ትዕግስቴን እየጨረስኩ እኔ አባቴ ታማሚ ነው። ይኸውልህ ትሰማኛለህ? 10 ጊዜ እየመጣህ እኛን አጨቅጭቀን ከኛ ላይ የምትፈልገው ነገር ካለ የሰማውም የምታውቀውም ነገር ካለ መናገር ነው። ከዛ በታ እውነቱን አትበለኝ። እውነት የምታውቀው ነው እውነቱን ንገረኝ። ለኔ እኔ የማላውቀውን እውነት አንተ የምታውቀው ከሆነ ንገረኝ። እሺ ችግር የለውም። እኔ ገብቼ አባትሽን ጠይቃቸዋለሁ። አባትሽ ምክንያቱም የሚነግሩኝ ነገር እንዳለ እርግጠኛ ነኝ። እኔ እሱ ጋር ገብቼ ጠይቃለሁ። አባትሽ ምክንያቱም ይኸውልሽ ጀምረው ያልጨረሱት ነገር አለ። ያን ነገር ሰተውኝ አንተ ዛሬ ተመልሰኛ ቤት አትገባ። እሺ አንዴ መጥቻለሁ። እህትሽን ይዤ መጥቻለሁ። እኔ ስለሷ የሚመለከተኝ ነገር የለም። እሷን ስታይ እሺ አንድ ነገር እንግዲህ ስለኔ አባት እኮ እሷ የምታውቀው ነገር የለም። እሷን ስታይ እንዲሆንሽበት የደበቅሽው ነገር ለምን ምንም የደበኩት ነገር የለም። የደበቅሽውን እውነት ካልወጣሽ እኔ ከዚህ ቤት አልወጣም። ገባሻል? አባትሽንም ሄጄ የደበኩ ነገር አንተ የሰማው ነገር ካለ መናገር ነው። ለምን መናገር ለኔ አትነግረኝም እንዴ? ይሄ ደብቀሽኛል። እውነት ነው ውሸት ነው? አራን ሁሉን ነገር ታውቃለች። ልንገር እየዋሸች ነው። እንደዚህ ውሸት አንቺ ምንም የምታማው ነገር እኔ አባትሽን ሄጄ አናገራቸው። በፍጹም እንዳታናገር ዋክሳም ያዘል ና ግዴ ለምን ነግርካለሁ። ፋዘር እንዴት ነው? ተመስገን ነኝ። ተመልሽ እባክሽ። እኔ አናገርካለሁ። እኔ መጀመሪያ አባትሽን ማናገር አይደለም። እኔ እውነታውን የምትፈልገውን ነገር ይነግራል። እሱ ስለታመመ ተወው በቃ። ካሱ ላይ እሳቸው እንዲነግሩ ይፈልጋሉ። እርሱ የደበቁት ነገር ምንድነው? ቆይ ለምንድን ነው የማይነግሩኝ? ምንም የተደበቀ ነገር ያስረዳ። ይኸውልሽ ትላንት እንኳን ዘራ ካሜራ ላይ ያሳየኝ። ትላንት አስቀምጨው የሄድኩት ዕቃ እንኳን አልነኩትም። እኔ እንድነካው እሺ፣ አንድ ነገር ልንገርሽ። እኔ አስረዳሃለሁ። ማወቅ የምትፈልገው ነገር ካለ እኔ አስረዳሃለሁ። እሺ፣ አንድ ነገር ልናገር። አላዋራቸውም አባትሽ። አንድ ነገር ልንገርሽ። በቃ ማውራት ካለብን እናንተ እናወራለን እንጂ ከሱ ጋር ምንም መብራት የለም እንደ ቤት ውስጥ መብራት የለም። መብራት ጠፍቷል። ጠዋት ነው የጠፋው። እሺ አንድ ነገር ልንገርሽ። ይተኛበት ሰው ይረፍበት። አትንካው። አልነካሽም። በቃ እንዳታወራው። ይኸውልሽ አንድ ነገር ልንገርሽ። ትላንት ይሄን ዕቃ ለእኔ ሲሰጡኝ የነበረው ጨሌ በእጃቸው እንኳን አልነኩት። እኔ ትላንት እንዳስቀመጥኩት ቁጭ አድርገውት ነው የተውትኝ። ምክንያቱም እነሱ ለመንካት ያልፈለጉትን ነገር ነው እኔ እንድነካና እንድወስድ አባትሽ ሲያደርጉኝ ነበር። ለዚህ ነገር ተጠያቂ ነች። ራስህ እኮ በረንጎክ ተፈልገህ የመጣው የኔን አባት አንተ ነህ። እሱ መጥቶ ና እንደዚህ ነው እንደዛ ነው አላለም። በተቀመጠ ይችል ነበር። ይሄም ነገር ቢሆን መጀመሪያም ተጠቁሚ አባትሽ የደበቁት ነገር እንዳለ ከአባቴ ላይ እዛው የዛት የመጣውን በሙሉ ይዘውጣልኝ። ያለበለዚያ መርዳት የምትፈልገው ነገር ከሆነ አናግረኝ። እሷን ይዘልኝ። እኔ አወራሃለሁ። ውጭ እፈልግሻለሁ። እኔ አወራሃለሁ። ይኸውልሽ አንድ ነገር ልንገርሽ። ማውራት ያለብን እናንተ እናወራለን። እሺ እኔ እንወጣና እናወራለን። አንድ ነገር ግን ልንገርሽ። አባትሽ የደበቁትን ነገር ካልነገርሽኝ መቼም ቢሆን ካንቺ ህይወት አልወጣም። አሁንም ቢሆን እውነቱን ካልነገርሽኝ አልቶ ፋዘር ለምንድን ነው እውነቱን የማይነግሩኝ? ለምንድን ነው እውነቱን የማይነግሩኝ? ልቀቂኝ። እርሶ ለምንድን ነው እውነቱን የማይናገሩት? በዚህ እድሜት እንዴት ይደብቁኛል? አዲስ ነገር የለም። ምንም ነግርህ ነገር የለም። ደግሞ አዲሱ ነው የመጣ እንዴ ደግሞ ይኸውልህ አሁንም ቢሆን እውነቱን ካልነገሩኝ እኔ ከእናንተ ህይወት አልወጣም።
ያማል እንደዚህ ያሳለው ያየ ለምን ታስጨንቀው እኔ ነግርካለሁ እሱን ቶ ምንድነው እውነቱ እኔ እውነቱን ማወቅ ፈልጋለሁ እርሶ ለምን የማይናገሩት ቆይ ፋዘር ነገር የለም አዲስ ነገር የለም እኔ የደበቁት ነገር እንዳለ እርግጠኛ ነኝ በዚህ እድሜዎት መቼም ቢሆን ይሄን ነገር ደብቀው ሊቆዩ አይችሉም የለም የደበቁት ነገር የለም ምንድነው የደበቁት ለምን የማይናገሩት ቆይ በእናትህ አባቴ ይሞትብኛል በእናትህ እውነቱን ንገሪኛ ስለ እናትሽ ያለውን እውነት ንገሪኝሽ ምንድነው እነግርካለሁ በቃ በርግጥ እናቴ መታ ነበር ማለት አክስቴ እዚህ መታ ነበር እዚህ መታ ነሽ ነይ ንገሪኝ ችግር የለውም እኔ ከሳቸው ጤና ጋር ችግር የለብኝ ነይ ውጭ አውጣት ወደዚህ ይዛችኋት አሁን እያንዳንዷን ነገር ትነግሪኛለሽ አባትሽን ትቼ ወጣው ማስረዳህ ነበር አንተ ለምን አትረጋጋም ምንም የምረጋጋው ነገር የለም ይሄ እውነት ሳላቅ መቼ እውነትን ታዲያ እንደዚህ ብለን እንደ የምፈልገው በጉልበት ነው ወይ ደግሞ በመጨቃጨቅ ነው እንዴ ቀስ ብለህ ቀርብ በመረዳት በመጠየቅ ነው እንጂ ትዕግስቴን አትፈታተኝ እባክሽ ማለት እኔ ምን አይነት ትዕግስት ነው የተፈታተንኩት እስቲ እናትሽ እዚህ መታ እንደነበር ደብቀሽኛል አንደኛ የኔ እናት አንተ መጀመሪያ ወደ ራስ ተመለስና ከኔ ጋር እናወራለን በስነ ስርዓቱ ያለውን ነገር እውነታውን ነግርካለሁ ግን የታመመ አባቴን አትረብሸው እኔ አባቴን በጣም ነው የምወደው ምንም እንዲሆንብኝ አልፈልግም አባትሽ እንዳረበሽ አባትሽ ይወት ለአባትሽ ነገር ጤና የምትጨነቂ ከሆነ እውነቱ ብቻ ነገር ለመረጋጋት እየሞከርኩ የእናቴ ህይወት አደጋ ላይ አንቺ ለአባትሽ እንደምትጨነቂው እኔም ለእናቴ እጨነቃለሁ እኮ ታዲያ አንተ በምትለው መንገድ ነው እንዴ እኔ እኮ አባቴው ሳያሳስበኝ ቀርቶ አይደለም አንተ በመጣህበት ጊዜ ሁሌ እሱ እንደዚህ እያሳለው እንዲህ እየታመመ እንዲህ እየረበሽክ ለምን ይሆናል እንዴ አንተ የራስን ችግር የራስን ብቻ እንደ የምታዳምጠው ለምን የሌላ ሰው ጤናውን አትናተልም አሁን አንተ ከኔ ምንድነው የምትፈልገው ማወቅ የምትፈልገው ነገር ብቻ ንገረኝ ካንቺ ማወቅ የምፈልገው አንደኛ ያጨሊ ምንድነው በሁለተኛ ደግሞ እናትሽ ወደዚህ ቤት እንደመጣች ለምን ደበቃችሁ መች ነው የመጣችሁ ለምን ነው የመጣችሁ ማወቅ ፈልጋለሁ ይኸውልህ እናቴ ማለት አውሬ ናት የቀን እባብ ናት በጣም ክፉ ሰው ናት ልንገርህ ይሄንን ዕቃም ታስቀመጠችው እሷ ናት እኛ የምናውቀው ነገር የለም ቆይ እሷ ነች ማለት አባትሽ ከ20 ዓመት በፊትና ያንቺ እናት አደራ ሰጣቸው እሱ እንደዚህ እንዳለ ከኔ የማውቀው ነገር የለም ግን እናቴ ከሳምንት በፊት መታ ከሱ ጋር አንዳንድ ነገሮችን አውርታ ይሄንን ዕቃ ባደራ እንዳስቀመጠች ነው የማውቀው እኔ የ20 ዓመት ምናምን እኔ የማውቀው ነገር የለም አንተ ብትለው አሁን እያልሽኝ ያለሽው አክስቴ እዚህ ቤት ከሳምንት በፊት መታለች ማለት ነው መታ ነበረ ለምን መታ ይሄን ዕቃ አስቀመጠች እኔ ምን አውቃለሁ እነሱ ነው የሚታወቁ እንዴት ልታውቅ ትችላለች እኔ ምን አውቃለሁ እኔ ስለእናንተ እኔ ምንም የማውቀው ነገር የለም እሷ ማለት ደግሞ በጣም ሰይጣን ክፉ ሰው ናት እሺ እናቴ ብትሆንም በጣም አዝኜባታለሁ ብዙ ነገር በጣም ክፉ ሰው ናት እኔ ደግሞ ታይቅሽ 20 ዓመት አልፎናል እናቴን ካገኘው ብለሽ ስትዋሽኛል ነበር ይሄ እኮ የግል ሚስጥራችን ነው እኔ የመጣውን የገባውን በሙሉ ላንተ ማሳወቅ ግዴታ አለብኝ እከሌ መጥቶ ነበር ብዬ ላንተ መናገር አለብኝ ይሄ እናቴ ናት መጣች በቃ ይሄ ነገር በእኛ አንተን ይበልጥ ተባለ ዝም አልኩክ ደግሞ ለአንተ የመንገር ግዴታ የለብኝም ከዛ በተረፈ አንተ ማወቅ የምትፈልገው ሌላ ነገር ካለ በሌላ መንገድ ጠይቅ እንጂ እሺ ከዛስ እናትሽ ወደዚህ መጣች ለምን ነበር የመጣችው ለምን እንደመጣች እኔ ምን አውቃለሁ ከሱ ጋር ነው ያወራችሁ ባሉ አይደል እንዴ ልጠይቀው ታሞም ሊሆን ይችላል አትዋሽኝ አሁንም ቢሆን ለአባትሽ ጤና የምታስቢ ከሆነ አለበዛ ተመልሼ ገብቼ አባትሽን ማፋጣቸው ነው ምንም የምታፋጣው ነገር የለም የኔ አባት ታሟል አልጋ ላይ ነው ያለው ባለቤቱ ናት ስትመጣ ልጠይቀው መጣች አትጠይቂ አትባልም መጣች ይሄንን ነገር ባደራ መልክ ከሱ ጋር አውርታ አስቀምጣለች ስለ ሁለቱ ደግሞ ያወሩትን ነገር ነው የማውቀው ነገር የለም ይሄ ባልና ሚስት ሚስጥር ይኸውልሽ ታሪኳ ከዚህ በላይ እንድትዋሽኛል ምንም ደግሞ ዋሽክ ያስቀመጠችው እሷ ናት በቃ ነገርኩ ከሳምንት በፊት መጣ ታዲያ አባትሽ አውጥተው ለኔ ለምን ለመስጠት ፈለጉ እኔ እሱን አላውቅም እኔ የማውቀው ነገር ስለሌለ ይሄ ነገር እንደምታውቂ 100% እርግጥ ምንድነው የማውቀው ያ ጨሌ እዚህ ቤት ለምን እኔ እንደምመጣ ሆን ብላችሁ አውቃችሁ አስቀመጣችሁ አባትሽና አንቺስ ለምን ነው ይሁላ ሚስጥር አንተ ለምትመጣ በምን እናውቃለን እኛ አንተ በምን እናውቃለን እንደምመጣማ ብታውቁ ነው ከአንድ ሳምንት በፊት ይሄን ነገር አምጥታ ለምን አስቀመጣችሁ ነገሮቹ ተገጣጥሞ ሊሆን ይችላል እንጂ አንተ እንደምትመጣኛ በምንም አናውቅም እኔ ካወኩክ ለምን እኔ ስትመጣ ማነክ ምንድነው ለምን ይሄ ሁሉ ጥያቄ አበዛብሃለሁ እሱማ ድራማችን እየሰራችሁ ለምንም ድራማ የለም በዚህ ምድር ላይ ምንም ነው አንድ ነገር ላስጠንቅቅሽ እናትሽ ወደዚህ ያለ ምክንያት አትመጣም ከመጣችም ደግሞ ይሄን ነገር ለምን እንዳስቀመጠች ታውቂያለሽ የታመመ ሰው የለም እዚህ ቤት የታመመ ሰው ቢኖር ጨሌ ማስቀመጡ ለምን ልጠይቅ መምጣት አትችልም እዚህ ቤት መምጣት አትችልም ያን ጨሌ ለምን ማስቀመጥ አስፈለገ እንዴ እሱን ነው ሁለቱ ነው የሚታወቁት
ይሄንን ነገርም እኮ እኔ የማውቀው ነገር እነሱ ያመጡት ነገር አለ። እነሱ ሁለቱን ያመጡት ይሄንን ነገር ከዛ አወሩ፣ አስቀምጣ ሄደች። እዚህ ቤት ደግሞ አትምጣይ ማለት እንትን መብት የለህም። ባለቤቷ ነው፣ የልጆቹ አባት ነው። መጣች። ስለዚህ አሁንም ቢሆን የደበቅሽው ነገር አለ። አባትሽን ጨቅጭቀሽ ያስወጣሽኝ፣ አባትሽን እውነቱን እንዳያወጡ ጨቅጭቀሽ። በቃ ይሄንን ነገርኩ። ይሄንን እውነት አለ የምትፈልገው? ማን ያመጣው? ከዚህ የተሻለ ነገር ፈልጋለሁ። ከዚህ የተሻለ ነገር ምን አለ ደግሞ? ሌላ ምን አለ? ሌላ ደግሞ ምንድን አለ? ከዚህ የተሻለውማ እዚህ ቤት እናትሽ መታ ያንጫሌ ለምን እንዳስቀመጠች እኔ እሱን አላውቅም። እርግጠኛ ነሽ? አዎ አንድ ሰው አንተ አደራ አስቀምጡልኝ ካለ ማስቀመጥ ነው እንጂ እኛ ምን እናውቃለን? ሁለቱን ነው የሚታወቁት። እሱ ደግሞ በአሁኑ ሰዓት ምንም አይነት ጥያቄ እንድጠይቀው እኔ አልፈቅድልህም። ለምን? አንደኛ ታሟል። እኔ ልጅ አባትሽ እዚህ ተኝተው እያለ እኔ ምንም ሳልይዝ ወደ አዲስ አበባ አልመለስም። ምክንያቱም ይኸው ጫሌውን ይዘት ሄዳለህ። አንቺ ጫሌው አለልህ። እሱም በእጄ መቼም ቢሆን አልነካም። አሁን ደግሞ ገብቼ ጠይቃቸዋለሁ። አባትሽ ምንም አትጠይቀውም። የመጠየቅ መብት የለም ከዚህ በኋላ። በቂ ነው። እሱን አስጨነቅከው፣ ምን አልከው? እየተመላለስክ እንደፈለግ ፈቀድንልህ፣ ዘመድነህ ተብለህ። ከዚህ በኋላ ግን አባቴ ታሟል። ትሰማለህ? ቢሞትብኝ እኔ ነኝ የምጎዳው። አባቴ በጣም የምወደው የሚያሳዝና፣ እናቴ ደግሞ ጥሩ ጋንጩር ሰይጣን ናት። እሺ ስለሷ ምንም ነገር ስለ እናትሽ እሱን ካመንሽ በደሏ ምኗ በጣም አስቸጋሪ ስለሆነ እኔ ስለ እናቴ ጉዳይ እንድጠይቀኝ አልፈልግም። ሲቀጥል ስለ እናቴ የማውቅልህ ነገር የለም። አባቴን ግን ገብተህ ከዚህም በኋላ አትጠይቀው። መቼም አንቺ እውነቱን የምትነግሪኝ አይደለሽም። በጣም ነው የማመሰግነው። አባትሽን ገብቼ በፍጹም በእናትህ ተሙ፣ በእናትህ ተሙ። አባትሽን ገብቼ ሳፋጣው ሁሉንም እውነት ይናገራል። በእናትህ ተሙ። አባቴ ሞትብኛል። አንቺ ለአባትሽ ታስቢያለሽ፣ እኔም ለእናቴ ያስባለሁ። በእናትህ አንተም እናትን እንደምትወዳት እኔም አባቴን በጣም ነው የምወደው። ተሙኒ እነግርካለሁ። አሁንም ቢሆን የደበቅሽው ነገር አለ። የደበቅኩትን ነገር እነግርካለሁ። ከነገርሽኝ እኔ ምንም ችግር የለብኝም። አባትሽንም እኮ ምንም እንዲሆኑ አልፈልግም። አባቴ ሞትብኛል። ካነገርሽኝ እኔ ምንም አላደርግም። እውነቱንና እውነቱን እንድትነግሪኝ ነው የምፈልገው። እያንዳንዷን ነገር ዝርዝር ነገር ካሜራ ፊት ቁጭ ብለሽ የምትናገሪ ከሆነ እኔ ከአንቺ ጋር ምንም ችግር የለም። እኔ እነግርካለሁ። ተሙ አባቴ ጋር ግን አትግባ ፕሊዝ፣ በእናትህ እርግጠኛ ነሽ? እነግርካለሁ። አባቴ በጣም ስለታመመ ከዚህ በኋላ ብታስጨንቀው የሚሞትብኝ ይመስለኛል። አንድ ነገር ልንገርሽ፣ ከመጀመሪያው አንስተሽ እያንዳንዷን ነገር ትናገራለሽ። ካሜራውን ታዘጋጅልኛለህ። ካሜራ ፊት ቁጭ ብለሽ ወደዚህ ጠጋ ብለሽ እያንዳንዷን ነገር እነግርካለሁ። አጥፋልኝና እያንዳንዷን ነገር አስረዳሻለሁ። ሁሉን ነገር ትናገራለሽ። እነግርካለሁ። ችግር የለም ግን አባቴ ጋር በፍጹም እንዳትገባ። እርግጠኛ ነሽ? እነግራለሁ። እሺ ሳሚን ትጠሩልኛላችሁ። ካሜራ ጀርባ ያላችሁ ካሜራውን አጥፋልኝ። ውድ ቤተሰቦች እንግዲህ በመጨረሻም ተስማምታለች። ካሜራውንም አብርተነዋል። ሁሉንም እውነት አክስቴ እዚህ ቤት ለምን እንደመጣች መታስ ያንጫሌ እዚህ ቤት ለምን አስቀምጣ እንደሄደች እያንዳንዷን ነገር ትክክለኛ ማስረጃውን ትነግሪኛለሽ። ሳሚም ቢሆን ከእህቷ ጋር ውጭ ላይ ቆይታ እያደረገ ነው። አዲስ ነገር የሚገኝ ከሆነ ለማጣራት እየተሞከረ ነው። ቤተሰቦች ከመጀመሪያው ጀምረሽ ጀምሪ። የተፈጠረውን ቃል በቃል እንድታስረጅ ነው ፈልገው። ለአባትሽ ህይወት አንቺ የምትጨነቂ ከሆነ እኔም ለእናቴ ህይወት እጨነቃለሁ። ይገባሻል? ጀምሪ። ይኸውልህ ተሙ በመጀመሪያ ስለተፈጠረው ነገር በሙሉ ይቅርታ። ይኸውልህ እንደነገርኩ እናቴ ካየኋት ረዥም ዓመት ነበር፣ 20 ዓመት ምናምን ይሆነዋል። ከዛ ከረዥም ዓመት በኋላ መታ አሁን ነገ 1 ሳምንቷ ነው። የዛሬ ሳምንት ራሱ አልሆናትም እዚህ ቤት ከመጣች ማለት ነው። መታ ከዛም በኋላ የሆነ ነገር በሆነ ጨርቅ የተጠቀለለ አሁን ቅድም አባቴ የሰጠህን ነገር ይዛ መጣችና ከአባቴ ጋር በጣም እየተጨቃጨቁ ምን እያሉ በጣም ጥሩ ስሜት አልነበራቸውም። እየተረባበሹ እየተጨቃጨቁ ይህን ዕቃ አስቀምጣ አንተን ብላ ሄደች። አሁንም አልጋ ላይ ትማቀቃለህ ምናምን በቃ የሆነ ደስ የማይል ነገር እየተናገረች ገና ትማቀቃለህ። እንደዚህ ነው የሆነ ነገር እየተናገረች ይህንን ዕቃ አስቀምጣ ሄደች። እኔ ቅድም ቢሆን የዋሸሁት ለአባቴ ብዬ ነው። ያው መቼም ይገባሃል እሱ እንዲህ አልጋ ላይ ታሞ ብዙ ነገሮችን አውቃለሁ እንደዚህ ነው ብዬ አይባልም። ለምን በጭንቀት ላይ ሌላ ጭንቀት ላለመፍጠር ማለት ነው እንጂ እናቴ በጣም ኃይለኛ፣ ክፉ፣ በጣም አስቸጋሪ ሰው ናት። እና አባቴ ደግሞ እንዳየኸው አልጋ ላይ ነው ያለው። ይህንን ነገር አስቀምጣ ሄደች ከሳምንት በፊት። አንተ ደግሞ እንደምትመጣ ግምት አላት እንደምትመጣ የሆነ አለ አይደል? አንዳንድ ጊዜ የሆነ ግልጽ አድርጋ ባትናገርም የሆነ ነገር እንደማለት ያንጸባረቀች ነበር። እኔ ደግሞ ብዙም ስለማላውቅህ
ማለት መረዳት አልቻልኩም ነበር። አሁን ነው አንተ ከመጣ በኋላ ይሄ ነገር ራሱ እንደዚህ አይነት አንድ ነገር እያልሽኝ ያለሽው አክስቴ እኔ እዚህ ቤት እንደምመጣ ቀድማ ገምታ ነው ያንጨሌ እዚህ ቤት አስቀምጣ ሄደችው እያልሽኝ? አዎ እንደዛ ነው የሚሆነው እንጂ እስከዛሬ ስለምን አላመጣችም? ኦልሞስት 20 ዓመት ሆኗታል ከኛ ቤት ከወጣች። በ20 ዓመት ውስጥ ነው። በፊት እዚህ እያለች ደግሞ ያው ይሄ ቡና ምናምን ታፈላለች፣ ሰው ትሰበስባለች፣ የተለያየ ነገር ታረጋለች፣ የሆነ ባዕድ አምልኮ አላት። ይሄንን ነገር አውቃለሁ። ያው እኛ ምንም ልጆች ስለሆንን ብዙም ስለማናቅ ብዙም ስለ እንደዚህ አይነት ነገር ጥልቅ ብለን ስለማናቅ ይሄ ነው ብዬ ለማለት ለአንተም ለማስረዳት ማወቅ አለብኝ። ግን የማያየሁት ነገር ይሄ ነው። ያው እንደምታደርኝ ሰው ሲሰበሰብ የሆነ ዘመድም ይመስለዋል፣ ይመጣሉ፣ እዚህ ይሆናሉ ምናምን በቃ በዚህ ምክንያት ይሄንን አውቃለሁ። ከዛ በተረፈ ይሄን ነገር አምታ አስቀምጣ ሄደች። ከሱ ጋር በጣም እየተጨቃጨቁ ነበር። በጣም አሁን ልክ አንተ ቅድም እንዳየው እያሳለው እያመመው በጣም ረዥም ሰዓት እየተጨቃጨቁ ረዥም ሰዓት እየተነታረኩ ነበር። መጨረሻ ላይ አስቀምጣ ሄደች። እኔም በቃ እሱ እንዲኖርልኝ ስለምፈልግ ውጭልኝ አልኳት። ያው አንዳንድ ነገር ክፉና ደግም ተነጋገርን። ያው መቼም እኔ አንተ እናት እንደምትወዳት እኔም አባቴን ወደዋለሁ። ግፋ ቢል ምንም ባያደርግልን እናለን ማለት ቀላል አይደለም። ስለዚህ ተሙዬ በጣም ይቅርታ ብዙ ነገር በቃ ያው የአባቴ ነገር ስለሆነ ጨንቆኝ ነው እና ይቅርታ። እሷ ከዓመት በፊት መታለች። እንደዚህ አይነት ችግሮችም እንዳሉ ቆይ ያንን ጨሌ ያስቀመጠችው ተወስዳል ብላ ነው ያልገባኝ ነገር። አንደኛ እዚህ ቤት እንደምመጣ ማለት ገና ያኔ እኔ በስትክክል ራሱ ወደዚህ ለመምጣት አልወሰንኩም ነበር። ኦሬዲ ገና ነገ ነው ሳምንት የሚሆናት አለች። እንዴት ይሄን ቀድማ ልታውቅ ቻለች? ሁለተኛ ጨሌውንስ ለምን ተቀመጠ? እኔ ስመጣ ስለምን ወጣ? አንቺ አባትሽ እንዳትነኪው ብለው ለምንድን ነው እኔ እንድነካው የፈለጉት? አንድ ነገር ልንገር፣ እኔ አሁንም ግልጹን የምነግር ነገር እኔ አንተ እንደምትመጣ ግምቷ ሊሆን ይችላል። ሁለተኛ ግምታ ብቻ ይሄን ነገር ልታውቃችሁ ሁለተኛ ነገር ደግሞ እኔ እነሱ መሀል ያወሩትን በጣም ብዙ ያወሩትን ነገር እኔ የሰማሁትም ነገር የለም። ከእንደገና እኔ አንተ ትንካው እኔ ትንካው ስለዚህ ነገር እኔ ጥልቅ ብዬ የማውቀውም ነገር የለም። እየነገርኩ ነው። እኔ ሰዎች ይመጣሉ፣ ቡና ታፈላለች፣ የሆነ ነገር አለ፣ በቃ አለቀ። ትጮኻለች፣ የሆነ በጣም አስቸጋሪ እንትን የሆነ ነገር ትሆናለች። በቃ ያንን ያናገራለሁ። ይሄን የማውቀውን ነገርኩ። እዚህ ቤት ግን አምጥታ ለማስቀመጧ የማውቀው ሌላ ነገር የለም። እኔ ልክ አንተ ስትመጣ ግምቴ ነው በቃ እንደሚመጣ አውቃ ይሁን ለምን እዚህ ቤት አስቀመጠችው? ከእንደገና አባቴም ደግሞ አውጥቶ ለአንተ እንደዚህ ብሎ ሲልህ በምን ምክንያት ይሁን ብዬ እኔም ለራሴ ጥያቄ ሆኖብኛል። ግን በቃ ይቅርታ አልኩ ካርል ባለው ነገር። አንተ አንዳንድ ጊዜ ደግሞ እንደ ወጣትም ማሰብ ነገሮችን ማለፍ ግፋ ቢል እኔ እናንተ ህይወት እኮ ይቀጥላል አይደል? ቤተሰብ ነን። ቤተሰብነታችን ቢቀጥል አይሻልም? ይቅርታ አልኩ ካርል የኔ እናት ህይወት አደጋ ውስጥ ሆኖ ቤተሰብ ነን የሚባል ነገር የለም። እስካሁን ከትላንት ጀምሮ ጊዜ ስትጮቱ ነበር። ሰንዳፋ ከመጣው ጀምሮ ነገሮችን ለማጣራት ስሞክር ነበር። አንቺ ነገሮችን ስደብቂ ነበር። አሁን ደግሞ ያጨሌ እኔ አክስቴ እዚህ ቤት እንደምመጣ እንዴት አውቃ እንዳስቀመጠችው ሌላ ጥያቄ ነው። ከዛ ደግሞ እኔ እንደወስዶ ለምን ተፈለገ? እኔ ከዚህ ነገር ለመሸሽ ለመውጣት ነው እየሞከርከው። እኔ የማውቀው ነገር የለም ስለዚህ ጉዳይ። አሁን አንተ እንድትወስደው ለአንተ ይቀመጥልን ለማይቀመጥ ይሄን ነገር የማውቀው ነገር የለም። ከሱ ጋር ግን ተጨቃጭቃ በጣም ረብሻ በጣም እንትን ብላ ነው ለሱ እንትን ብላው ሄደችው። እሱ ደግሞ እዛ ውስጥ ማስቀመጡንም ቅድም አይተካል እንዳዩትኝ ሌላ ነገር ነው የመሰለኝ እንጂ ይህንንም እንደሆነ አላወቅኩኝም። እና በጣም እኔ ራሴ በቃ እሱን ስላመማውን ታሙ ብዙ ነገር እንትን ባንል ጥሩ ነው። ከዚህ በላይ ሌላ ነገሮች እንትን ባንል ጥሩ ነው። ደስ ይለኛል። ግን እሷ በጣም አስቸጋሪ ሰው እንደሆነች እኔም ልጅም ብሆን በልጅነት አይምሮ ብዙ ነገር አውቃለሁ። እሺ እህትሽን ስታያት ለምንድን ነው እዚህ ዘና ስንመጣ ያውላ መደናገጥ? እኔ ያውላ ነገር እህቴ ናት፣ የእናቴ ልጅ ናት። በአባት አንገናኝም። አውቃለሁ ብዙ ነገር ያው አባ ነበርንበት ሰዓት እሷ ከዚህ ከኛ ቤት ከወጣች በኋላ ነው የወለደቻት። ብዙም ከኔ ጋር ፍቅርም ብዙም እንትን ስለሌለን ከእንደገና ደግሞ ከእናቴ ጋር ስለሆነች እሷን መስላት አይታኝ ነው። በሌላ ነገር አስበው አይደለም። አሁንም ቢሆን በእሷ እርዳታ በእህትሽ እርዳታ ይህን እውነት አወጣን እንጂ አንቺ ጭራሽ ይህን ነገር ለመናገር ፈቃደኛ አልነበርሽ። ምን ብዬ ልንገርህ? እሱ እኮ ታሟል። እኔ እኮ እያስታመምኩት ነው። የታመመ ሰው እኮ ይዤ ነው ያለሁት። ከእንደገና ሌላ ነገር አባዬ እንደዚህ ነው ብዬ ከእሱ ጋር ደግሞ ሌላ ነገር ውስጥ ልግባ? ገብቶካል? ይሄንንም እኮ እሱ አንተ በረዥም ሰዓት ካወራው በኋላ ነው አይደል እንደ ይሄንን ነገር ያወጣልክ።
ሆነም ቀረ ግን ለእኔ የተቀመጠ ነገር ነበር። አቆይቶም ቢሆን አባትሽ ለአንተ የተቀመጠው ምን ይሁን እሱ ነው የሚያውቀው። ከእሱ ጋር ነው ያወሩት። የእኔ አባት እኮ የእናቴ ባል ነው እንጂ ዘመድ አይደለም ለእናቴ። ገብቶ ካል የእኔ አባት ለእኔ ነው እንጂ አባትነቱ ለእናቴ እኮ ዘመዱ አይደለም። አባቴን እኮ ይህን ነገር በጣም ጥልቅ ብሎ የሚመለከተው ነገር አለም። ግን አስቀምጥ ከተባለ ባደራ አስቀመጠ። እናንተ ከመጀመሪያም ስታሽኝ ነበር ለ20 ዓመት የተቀመጠ እናትሽ 20 ዓመት እዚህ ሙሉ መታ እንደማታውቅ 9 ዓመት ምናምን ነበር ነው እናቴ መታ አታውቅም። ከሱም ብሶ ደግሞ ከረጅም ዓመት በኋላ ነው የመጣችው። ብትመጣም መዘዝ ይዛ ነው የመጣችው። ደግሞ እኔ እዚህ እንደምመጣ እንዴት እንዳወቀች እናትሽ አጣራለሁ። አክስቴ እኔ እዚህ እንደምመጣ እንዴት አወቀች ማለት ጭራሽ ከሳምንት በፊት ትሰማኛለህ? እኛ ራሱ ከስንት ዓመት ከ20 ዓመት በኋላ አንድ ሰው አንተ ቤት ሲመጣ በጣም ነው የምደነግጠው። በምን እናውቃለን? ይህንን ተንኮል ይህንን ሴራ ምናምን ራሷ አስባ መታ እኔ በምን አውቃለሁ እንዴ? ልጠይቀው ስለታመመ ባለዋት ነው የልጁ አባት ነው ስለታመመ ልጠይቀው መስሎኝ ነው እንጂ እኛ እንደዚህ አይነት ከአንተ ጋር ከሌላው ሰው ጋር የሚያነካካ ነገር ብናቅ ኖሮ እኮ ለምን እሱ እኮ ታሟል እንዳየከው ነገ ይሙት ዛሬ ይሙት አይታወቅም። አስቸጋሪ ሁኔታ ላይ በሞት አፋፍ ላይ ሆኖ ታዲያ ይሄ ሁላ ውሸት ለምን አስፈለገ? እሳቸው እንደዚህ አርጅተው እንደዚህ አልጋ ላይ በጠና ታመው ለምን ይሄ ሁላ ውሸት አስፈለገ? ምን ብሎ አሸክ? አንደኛ ስለ አንቺ እና ስለ አክስቴ ብዙ ነገር ዋሽተውኛል። እኔን ራሱ ይሄን መንፈስ ተቀበል ይሄን ነገር የሚሉክን ነገር ተቀበል ብለው ሲመክሩኝ ነበር። እሳቸው ልጃቸውን ጠብቀው ራሳቸውን ጠብቀው እኔን ግን ተቀበል የእናት ህይወት እንዲድን ተቀበል ብለው ሲሉኝ ነበር። ይኸውልህ ይሄ የእውቀት ማነስ ሊሆን ይችላል። አንደኛ ስለታመመም ሊሆን ነው። ሁለተኛ አልጋ ላይ ነው ያለው እና ጨንቆትም ሊሆን ይችላል። እዚህ አስቀምጣ ስለሄደች እሱ ራሱ ጨሌ መሆኑን ይወቅ አይወቅ እኔ አላቅም። ሊሆንም አላየውም ይመስለኛል እንጂ እንደዚህ አይነት ነገር ከባድ ነገር ነው። ኃላፊነት መቀበል የሚፈልግ አይመስለኝም። የዚህ ናል አንተንም ለመጉዳት አስቦ አይደለም። እኔ አባቴ ስለሆነ አይደለም። እሺ እኔ ይሄን ነገር አጣራለሁ። ውድ ቤተሰቦች አክስቴ አንደኛ እዚህ እንዴት ልመጣ እንደምችል እንዳወቀች ይሄ ጨሌ ለምን ተቀመጠ? ለምን ለተሙ ተብሎ ተቀመጠ? የእሷ አባትም ቢሆን እሷ እንዳትነካውና እኔ ብቻ እንድነካ የተፈለገው ለምንድን ነው? ሆነም ቀረ አንቺ ላይ ማጣራት አደርጋለሁ፣ እከታተልሻለሁ። ከሰንዳፋ የሆነ ነገር ይዤ እንደምወጣ እርግጠኛ ነበርኩኝ። እዚህ መታ ከነበር አሁንም ቢሆን እኛ ወደምናውቀው ቦታ ነው ልትሆን የምችለው። እናጣራለን። ወደ አዲስ አበባም ትሁን ሰንዳፋም ትሁን ገጠር ውስጥም ትግባ አሳደን ይዛታለን። እርግጠኛ ነኝ በቅርቡ እጄ ትገባለች። ለእናቴ ህመም ይሄ ሁላ ሰው ላሰቃየችበት የእጇን ዋጋ ትከፍላለች እናትሽ። አንቺ ግን የደበቅሽው ነገር ካለ አሁኑኑ እድል ልስጥሽ፣ የመጨረሻ እድል ልስጥሽ። እኔ የደበቅኩት ነገር ምንም ነገር የለም። በቃ ከ20 ዓመት በኋላ መጣች። እማውቀውን ደግሞ ነግሬካለሁ። እኛ ቤት ውስጥ ድሮ እንደዚህ አይነት ነገር ነበረ አውቃለሁ። አላቅም አላልኩክም። ሰዎች ይሰበሰባሉ እንደዚህ ያደርጋሉ። ይህንን አውቃለሁ አልኩ እኮ። እማውቀውን እየነገርኩ ነው። ለምን ዋሽካለሁ? እኔ መዋሸት አልፈልግም። ስለዋሸሁክም ነው ይቅርታ ያልኩክ። ውድ ቤተሰቦች እንግዲህ እኔ ወጥቼ ከባልደረቦቼ ጋር መወያያለሁ። ስለዚህ ጉዳይ ብዙ ማጣራት ያለብን ነገር አለ። ወደ አዲስ አበባም ተመልሰን ይሁን እዚህም ይሁን አጣርቼ የሆነ ነገር ላይ ደርሳለሁ። ከሳሚም ያው እህቷን እያዋራ ነው፣ ውጭ ላይ ያለው። እኔም ወደሱ ልሄድና አንዳንድ ማጣራቶችን አደርጋለሁ። ሆነም ቀረ ግን ይሄን እውነት ሳናቅ መቼም ቢሆን ከዚህ ነገር አንወጣም። ምክንያቱም በአክስቴ ምክንያት እኔ ተበድያለሁ፣ እናቴ፣ እንዲሁም ሌሎች ብዙ ሰዎች። ምክንያቱም ይሄን ነገር ወደ ሚዲያ ካወጣን በኋላ እንዲተበድለን የሚሉ ሰዎች እየመጡ ነው። ለዚህ ነገር ደግሞ መልስ መስጠት ያለባት ያንቺ እናት ነች። ይሄን ነገር እወጣዋለሁ። ቤተሰቦች ወደ ውጭ ልወጣ ነው። አንቺ ግን እመኚኝ በቅርቡ ተመልሼ እመጣለሁ። እዚህ ቤት ውስጥ ሌላ የሚገኝ ነገር ካለ ከዛ ጨሌ ውጪ ሆነ ሌላ ነገር ተመልሼ እመጣለሁ። ለእያንዳንዱ ነገር ሁሉም ሰው ዋጋውን የሚከፍል ነው የሚሆነው። እመኚኝ ደግሞ እናትሽን ይዣት የእጇን ዋጋ አስከፍላታለሁ። ለበደለችው ሰው ለሁሉም ሰው ፍትህ ማግኘት አለብን። እኔም ተበዳይ ነኝ፣ ሌላውም ሰው በሷ ምክንያት ተበድሏል። እመኚኝ እመጣለሁ። ያኔ ስመጣ ደግሞ እናትሽን መቀመቅ ልከታት ነው የምመጣው። ችግር የለውም። አሁን እወጣለሁ። ቀጣይ ስመጣ ግን እንዳልኩሽ እናትሽን መቀመቅ ነው የምከታት። ተነሱ።